ደግሞ ሰማይ ያየውን ነገር ነው መናገር እንትናን ደግሞ እህታችንን ዘፋኛውን ለማሸማቀቅ የሄዱበት እርቀቱን አይቷል አይደል? ማን ያወራው? የድሮ ያገባችው እናት የምትባለው ጅቡን አፍቃሪ ይጮታሉ። ከዛ ቡላሎን ጨመሩትና ቀምረው እኮ ነው ሄዱባት እሷ ላይ። ለምን? የድሮ ባሏ ነው፣ ከ6 ዓመት በፊት አግብተዋለች። ቬሮኒካ ደግሞ ፊልም እየሰራች ነው ከሱ ጋር የሆነ ሃፒ በርዝዴይ ምናምን ብለው የሆነ ፎቶ አለ፣ እሱን ይዘው ለማሸማቀቅ። ግን እሷ መሬት ላይ ወርዳ ኦልሬዲ ከሰዋለች። ውጤቱን እናየዋለን። እሱን ለማለት ነው። ቴንክ ዩ። ምንድን ነው ያለ ቅድም ጅቦ ቬሮኒካ ምናምን ስትለው ምን ብሎ ነው ያስወጣ? አንተ ብዙ የማታውቀው ነገር አለ ምናምን ብሎ አይተዋላ፣ አስገባኝ፣ ከዛ አስወጣኝ። ፖለቲካ አስወራ ማለት ትግራይ በእንደዚህ ዘምታለች ከመንግስት ጋር ምናምን ብሎ ከመንግስት ጋር ዝመቱ አባት የሚዘምታል ብላለች ሲል አንተ ቂም ይዘህባት ነው እዚህ ድረስ ምናምን ነገር ስለው አስወጣኝ። ደሴት ቀምሮ ነው የሚመጣው ጅቦ ማለት እካክ። እኔ አሁን እዚህ ጋር ጥፋተኛ ነው ብዬማ የሚያውቁትን መናገር፣ እንደኔ ያዩትን ሰሙትን መናገር። እኔ ስም አልጠራውም። ጅቦይዝ እካክ እያለ ነው አሁን ቲባግ በእንግሊዝኛ ከስር ያው ስለማይገባ ቴዲ ልንገር ብዬ። ሶፊ ገብተሻል? እንዴት ነህ? አለሁልሽ። እንዴት ነሽ? እኔ እናንተ እናውራ። እኔና አንቺ? ያ ኦኬ፣ እናውራ። በአካል ነው ወይስ እዚህ ላይ? አረ እዚህ ነው። ፎቶ የት የነበርክበት ቤት? ማ ቤት? እኔ እንጃ፣ ስክሪንሻት ነው የደረሰኝ እና ሚኪ ቤት ነው መሰለኝ። ስክሪንሻት እኮ የማን ቤት ነው ብላኝ ነው። ቢያንስ ፎቶ ሲዘቀዘቅ አታስነሳልኝ? ኖ ቴዲ እንገርሽ፣ ላስነሳ ፎቶሽን ላስነሳ ነው የገባሁት። ኦኬ፣ ፎቶሽን አስነሳሁት ገብቼ። ደግሞ ሶፊ እኔ አስነስቼልሻለሁ እኮ ከዛ አንሳላት ብዬው የህፃን ልጅ ፎቶ ሌላ አረገ። ገብቼ እኔን አስነሳሁት። እኔም አስነስቼዋለሁ። ከዛ የህፃን ልጅ ፎቶ አደረገ ማለት ነው። አዎ፣ ግን ለምንድን ነው ሴትን ማሸማቀቅ ሶሻል ሚዲያ ላይ ሴትን ምናምን የሚለውን ኖ አይ ልናገር፣ የቬሮኒካንም ጭምር ነው። አዳምጠኝ። አንተ ደግሞ ሴትን ማሸማቀቅ ምናምን የሆነ ምን ለማለት እንደፈለኩ አይሰራም። ምን ለማለት እንደፈለግኩ ሳስማ ለምንድን ነው ሴትን ምናምን ነገር አትበያ። ሴትን ምናምን ኦኬ፣ እዚህ ሶሻል ሚዲያ ላይ ሴትን ማሸማቀቅ እንደ ጀግንነት ወንዱ የሚያየው ለምንድን ነው? ተካክ የሆኑ ሴቶች አሉ፣ እየነገርኩሽ ነው። ሴትን ምናምን በአጠቃላይ እከክም ሆነች ሴት እንደ ሴት መከበር አለባት። ሰውዬ እንዴ፣ ወንድም መከበር አለበት። ይከበራል ኦፍኮርስ። በጣም ግን የምትረገጠው ሴት ነች። በጣም ዲስሬስፔክት የምትደረገው ግን ሴት ናት። ሶሻል ሚዲያ ወንድም መከበር አለበት። በጣም የምትሰደበው ሴት ናት። ቬሮኒካንም ሳይቀር በየቤቱ እየተከፈተ ስትሰደብ የነበረችው ሴት ስለሆነች አይደለ? ሴት ስለሆነች አይደለም። የሆነ የሀሳብ ምናምን ልዩነት አለ። የሆነ ኢላማ አድርጓት እንዴ በሴት በመሆናቸው ብቻ ነው በጣም የሚሰደቡት። ምንድነው? ከጾታዋ እኮ ችግር የለባትም። አሁን አንተ ፎቶ ተሰቅሎ የተሰደበበት ቤት እስካሁን እኔ አላየሁም። ኧረ ስንቴ እንዴ ማሙሽ የሚባለው ስንቴ ሰቅሎኛል። እኔ አይቼ አላቅም። እዚህ ውስጥ ያላችሁ በብዛት ወንዶች ፎቶቸው ተሰቅሎ ስትሰደቡ አላቅም። ሴት ስለሰደበች ወንድ ይከበር ምናምን አልልም አላልኩም። በብዛት ግን ቬሮኒካን አሁን ለምሳሌ በየቦታው እየሰቀሉ ሲሰድቧት ነው የከረሙት። ሴት በሴትነቷ ነው እየተጠቀሙ። በሴትነቷ አይደለም እንደዚህ አድርጋለች ብለው ስላሰቡ ሴትነቷን አይደለም ጾታ እኮ አብሯት ያለው ግን ሲረገጥ አይተሃል። አብሯት ሙቪ የሰራው ግን አንድ ቦታ ብቻውን ተለጥፎ ሲሰደብ አላየውም። ቬሮኒካ ግን ሴት ስለሆነች በየቦታው ነው ስትሰደብ የነበረው። ፋንቮም አላውቀውም መስዬ ብቻ ሴትን ፎቶ እየለጠፉ እየዘቀዘቁ መስደብ ወንድነት አይደለም። እናትት ያለው ሰው ባልተረጋገጠ ነገር አንዴ ሆይ ብላችሁ ሰውን አታሸማቁ። እና ፕሊስ ቬሮኒካ በርቺ፣
ወደ ህግ ሂጂ። ህጉ የሚፈቅደው በየሀገሩ ከተቻለ ከየሀገሩ ለህግ አቅርቢያቸው። ሄዳለች ሰፖርት ሶፊ፣ አረግሻለሁ። ወደኋላ ትመለሽ። ሄዳለች። ያ በቃ እንዴ እኛ አበዙ። እዛ አጠገቧ ስላለን ደግሞ ተጋግዘን ከግብ እናደርሰዋለን። ችግር የለም። ምን እዚያ አጠገቧ ስላለን ተጋግዘን ከግብ እናደርሰዋለን። አደር አንተንም ራስን ጠንቀቅ በል። ያው ችግር የለም። እኔም ካጠፋው ልግባ። ችግር የለም። በቃ ሴት ልጅ ስላለ ለቴዲ ቅርብ ያላችሁም ለመጠየቅ ተዘጋጁ። ምንም ችግር የለም። እንትን ያላችሁ ክሰሱ። ያ በቃ እናመሰግናለን ሶፊ። እውነት እውነት አንቺ እንደዚህ ለሴት ልጅ ቆመሽ። በነገራችን ላይ የሶፊ መንግስት የማሰር ችግር የለበትም እና ሰውዬ እኔ የኔ መንግስት ትራምፕ ነው። እኔ እዛ ታነካከኝ። የእኔ መንግስት የአሜሪካ መንግስት ነው። ምኖርበት ነው የሚመለከተኝ። እኔ ወስዳት ለጥፈኝ እዛ። ኢትዮጵያ ያለው መንግስትሽ የማሰር ችግር እኔ ኢትዮጵያ አይደለም የምኖረው፣ የምኖረው አሜሪካን ሀገር ነው። የእኔ መንግስት ደግሞ የትራምፕ መንግስት እንጂ ኦኬ የማልኖርበትን ሀገር እኔ አልወክልም። በጣም የሚያሳዝን የምንድነው ታውቂያለሽ ሶፊ? አንድ ነገር ልንገርሽ። የፓርላማ አባል የሆኑ አማራ የሚሸቱ አማራን የሚወክሉ ስለ አማራ የሚያወሩትን አውጥቶ ሲያስራቸው ከፓርላማ የመከሰስ መብት ሳይነሳ ሲያስራቸው አንድ ቀንም ድምፅ ሆነሽ አታውቂም። እዚህ ጋር መተሽ የሆነ ሴት ምናምን ነገር በማለት ምንድን እንደገና ድገሙ። እንደገና አልገባኝም። እንደገና በቀስ ብላ አስረዳኝ። የገባቸው ገብቷቸዋል። እኔ ካልገባኝ እኔን አስረዳኝ። ጥያቄው ለእኔ ነው። እኔም በሚገባኝ መልኩ ንገረኝ። ምንድን ያልከው? መንግስትሽ አልኩሽ። የእኔ መንግስት ትራምፕ ነው። ዩኤስ ሲቲዝን ሰውዬ እኔም ሲቲዝን ነኝ። እሱን ተይው እና የማይመለከተኝን ነገር ስለ የትኛው መንግስት ነው የምትነግረኝ? እኔ የምኖረው አሜሪካን ሀገር፣ ቤተሰብ የሚኖረው አሜሪካን ሀገር፣ ፓስፖርት ያለኝ አሜሪካ። ምንድን ነው ወስደህ የምትለጥፈኝ? ስለምትጮይላት ልጅ ፎቶ ስላደረግሻት እዚህ ያለውን ሀገር መንግስት እኮ አትደግፍም። ቫይብሬተር ሶፊ አንድ ቀን ምን ስል ሰምተኝ ታውቃለህ? እኔን ለመውቀስ የምትፈልገው ስለዛ ኢትዮጵያ ስላለው መንግስት አንድ ነገር ስል ሰምተኝ ታውቃለህ? ከየትና ወዴት ነው የምትለጠፍ? ያው ዘርሽ ነው ብዬ ነው። ኦሮሞ ዘር አትበል እባክህ። በዘር አንተ እንትን የምትለው የምትመካው አንተ ነው። ዘር ለገበሬ ነው። በዘርህን የምትመካው አንተ እንጂ እኔ ሰው በመሆኔ የሰው ልጅ በመሆኔና ሰው መሆኔ ብቻ ነኝ። አንተ ነህ ዘረኛ በዘር የምትንጠለጠለው። አንድም ቀን እኔ ቬሮኒካ ኦሮሞ ስለሆነች ነው ቬሮኒካን እንትን ምለው። ዘር አትበልብኝ በእናትህ እንዴ። ምንድን ነው ታውቃለህ? አሁን እዚህ ጋር ሴት ነች ምናምን ነገር ሴት ነች ምናምን መለጠፍ እኔ በዘር ሳይሆን በሴትነት በእናትነቴ ሰው በመሆኔ ነው። መጀመሪያ ሰው መሆን ይቀድማል። የአንተን ዘር ተሸክመ መዞር ትችላለህ። በጣም ነው የተጎዳሽው በወንድ በእናትህ እኔ ዘር ውስጥ እዛ አንተ ነህ ዘረኛ። አንተ ነህ ስለ ዘር የምታወራው ወስደህ እኔን የምትለጥፈው። እኔ ሰው በመሆኔ ብቻ ነው በሰውነቴ። ዘር አትበልብኝ። እዛ የኢትዮጵያ መንግስት ደግፍ አይተኝ ታውቃለህ እንዴ? አንድ የደገፍኩበት አምጣ እስኪ ማስረጃ ካለ። ዝም ብለህ ሰውን ብዛም ሲመጣማ ሁላችንም ደግፈነዋል እኮ። አይመለከተኝም። እኔ በእናትህ እኔ ሰው በመሆኔ ብቻ ነው እዚህ ጋር ከእናንተ ጋር የተቀመጥኩት ሰው በመሆኔ ነው። ዘር ፎቶ የለጠፍኳት ኦሮሞ ነች፣ እኔ ኦሮሞ ነኝ። ስለዚህ አልቀመጥም ከአንተ ጋር ማለት ነው። ምክንያቱም የአንተ ዘር ስላልሆንኩ መጀመሪያ ጭንቅላትን አሰራ። መጀመሪያ ሰው መሆን ይቀድማል። ሰው መሆን ይቀድማል። መጀመሪያ አስተሳሰብን ቀይር። መጀመሪያ ሰው ነኝ በል። ከዛ በኋላ ሌላውን ታስባለህ። እኔ እንደሌላው ምሽለጠለጥ አይደለሁም። መጀመሪያ ሰው መሆን ይቀድማል። ሰውን መጀመሪያ ለሴት ልጩ ለሴት እንደዚህ ልበል የምትይው በቃ እንትናት ወንድ ገብቶ ወጣች። መልስ የላትም ቴዲ። በምክንያት እኮ ነው የማወራው። እዚህ ጋር መጥተው ሴት ምናምን መጀመሪያ ሴቱኝ ሲፈታሽ ባልሽ በቃ እናንተ ምጽፉ ይሄዱ በቃ
ሉና የምትባል ተራማጅ ነው። ቪዲዮም አትከፍት 400 ፎሎወር ያላት የምትሳደብ ነች። እሺ አሁን ምን ነው ጸጥ አላችሁ? ተኝተህ ተነስተህ ነው ዝም ብለህ ነበር? ኧረ ተኝቼ ነው የተነሳሁት። ስራ ላይ ሆኜ ነው መጣሁ። አንተ ስራ አድርጌ ነው አላለ ጆካ እንዴት አለ ስራ ላይ የፍየሎቹ ድምፅስ ጆከር የት ሄደ? ሄዳ ምን አስበህ ነው? እና ስራ ላይ ሆነ እኮ ነው እንዴ? የት አሉ ፍየሎቹ? አይጮሁም? ስራ ላይ ሆነ ነው። አይ ዛሬ ግመል ነው የሚጠብቅ። ከሊፋ ደህና ነህ? መስዬ ደህና ነኝ። እንዴት ነሽ? ደህና ነሽ? አንተ ካሊፋ ያልኩት ነገር የደበረ ነገር አለ? ተናገረኝ፣ ንገረኝ። እኔ ችግር የለብኝ። አሁን ጆከር ሲያስረዳኝ ምንም የደበረኝ ነገር የለም። በቃ እሱ ነው እውነታው፣ እሱ ነው ማርያም። እኔን እኮ ስለማያምነኝ እኮ ነው። እኔ እንትን ነው የምመስለው። በቃ የሆነ ዝም ብሎ በግምት እንትን የምል ነው። እኔ ካሊፋ የማከብረው ወንድሜ ነህ፣ ግን በቃ የሆነ ያየበት መንገድ ምናምን አለ የራሱ። ግን እውነታው እሱ ነው። ሰው የነገረውን ያምናል እንጂ አንተ ካየኸው ነገር እኮ ስለ ሰው መገመት ትችላለህ። በቃ ባየኸው ስለ እነሱ ያየኸውን አይተሃል። ምን አይነት ሰዎች ሊሆኑ አርፈህ ማትቀመጠው አንተ ሰውዬ አይተህ ለምን መገመት አትቀመጥም? ትችላለህ። ምን አይነት ሰው ሊሆኑ በቃ ከጥቅም ጋር የተገናኙ ናቸው። አለቀ በቃ ዛስት ምንም ነው የሚያደርጉት። ቢችሉ ያንተንም ነው የሚይዙብ። የገብሩን ያዝ ከገብሩ ጋር አንተ የገብሩን ትላለህ እንዲህ ካሊፋ ስንቴ እያስ የገብሩ ጾም ላይ ነው እና የተገናኘ ነው። ምንም ነገር ምንም ኳሳየን፣ ተለያየን። ቴዲም ነበር የዛኔ አልነበርኩም እኔ ሳገኘኝ ሄጃለሁ። ትቼ እንዳወራ አታርገኝ፣ ቴዲ ወዶ ነው እንደ ገብሩ አውራ አግኝቶኛል። ምንድነው እንዳወራ ምታል? አላወራ እኔ አልወድም። እንደዚህ እየተገናኙ ያረጉንን ነገር ማውራት አልወድም። ስለዛ ኦኬ ግን እኔን አላገኘኝም። ቴዲም ነበር አግኝተዋል ብያለሁ፣ መሲ ብያለሁ። ቴዲም ነበር ስትል ያገኘኝ ነበር። ከዛ ቦታ ላይ ነበር፣ ከቦታው ላይ አልነበርክም ነበር። መሲ መጣ ግን እኔን አላየኝም። ትቼ ሄጃለሁ። ቦታው ላይ ነበርክ ነው ያልኩት። እኔ ሌላ ቆይ አንድ ጊዜ ቆይ ቫይብሬተር እና ሶፊ ስትነጋገሩ እየሰማው ነበር። ለመናገር አፌን ስለያዘኝ ነው። ሌላ ስራ ይዤ ሴት መጠቃት የለባትም። ለሴት መቆም ትችላላችሁ። ግን ወንድ ሳይጠቃም ወይ ወንድ ሳይበደል የእናንተ ግን እኔ አቋቋማችሁ ሁኔታችሁ በጣም አላማረኝም። ሶፊ ግልጽ ነው። እየሰማሽኝ ይሆናል ከታች የእናንተ በቃ ወንድም ብቻ ተሳቆ መጥፋት ያለበት ወንድ ሞራሉ መሰበር ያለበት በሴት ዙሪያ ራሱን ያጠፋ ወንድ የለም። ህይወቱ የተበላሸ የለም። ሴት እያሳደደ ቤቱን የበተነች የለም። አንቺ ራስሽ ህሊናሽ በደንብ ያውቃል። ሴት እየተለጠፈች አለሽ አንቺ። ወንድስ ማነው ድምፅ የሚሆነው? ሴትና ወንድ እኮ እኩል የሆነበት ዘመን እኮ ነው በዚህ ዘመን። ይህን እኛ ነቅተን ወንዶች ነቅተን ራሳችንን ሌላ ግሩፕ እንዲፈጠርና ኢትዮጵያ ውስጥ ወንድና ሴት ሌላ ብጥብጥ እንዲነሳ አታድርጉ። ያ ማለት ምንድነው? ትዳር ማሳጣት። ወንድና ሴት ተቀራርቦ የነበረው መከባበር፣ ሴት እንደ ሴትነቷ ወንድ እንደ ወንድነቱ መከባበር የሚባለው ነገር እንዲጠፋ እያደረጋችሁ ነው ያላችሁት አንቺና ጆርዲ። እኔ ግልጽ ነው፣ እኔ ፊትሽ ነው የምነግረው። ዘረኝነቱ ምናምን ለሚባለው እኔ እሱን ይቆይ፣ ችግር የለውም። በኩል አንድ ሴት ከተበደለ እንደ ሴትነቷ ወንዱም ይናገራል። እናንተ ብቻ ጮኻችሁ የምታመጡት ጉዳይ የለም። ወንድም ከተበደለ በዛው ልክ። ስንት ሴቶች ናቸው ዛሬ ስንት ወንድ እየገረፉ እያሰሩ ያሉ? እውነት ልላክልሽ? ያንን ነገር ሳታይ ቀርተሽ ነው። አንዳንድ ጊዜ ሚዛን አይሆን። ቴንክ ባቱ ቲዲ ስላዳመጥከኝ። ስማ ካሊፋ ሰማ ሳምሪ ቡላ ላይ እያነሳ ነበር ስምን እያለች ነው። ሶፊ ካለች ያስገባት። ምንድን ነው አንተ የምትቀባጥረው? ይኸው ሳምሪ ነው የምትል እኮ እየሰደበ ነበር ትናንት። አሁን ስለ ተወራት ሶፊ ካለች ሶፊን አስገባት። ሶፊ የለች አይደለም። አንተ ካሊፋ አይተህ ከሆነ ብዙ ነገሮችን ሳይድ ይዛሉ። በጣም የሆነ